እንኳን ደስ አለሽ እንኳን ደስ አለሽ። እንግዲህ ሄሉ እውነት ለመናገር እኔ እንጃ በጣም ነው ደስ ያለኝ። ምክንያቱም እንግዲህ ሄሉ ያው እንደምታዩት ፍራንክ ስታደርግም በጣም ጠንካራ ነው። ስትስቅ ስትጫወትም በዛው ልክ እያለኝ እኔ በጣም ነው የምወዳት እና እንግዲህ ከናቲ ጋር የነበራትን ሪሌሽፕ ታውቁ ነበር። እዛ ናቲ ወደ ውጭ ወጣ። ያው አንድ ስታፈቅሩ አብራችሁ አንድ ካልሆናችሁ ማዶና ማዶ ከሆናችሁ ያው ፍቅራችሁ እየቀነሰ መሀል ላይ ጋብ እየተፈጠረ ሌላ ህይወትና ሌላ ላይፍ መኖር እንደሚቻል ነው እንግዲህ የታየ ነው። ያው እሱ ደግሞ በጣም ጎድታ ያለሽ ምናምን እያለ ናቲ እንግዲህ የድሮ ፍቅረኛዋ ማለት ነው እንግዲህ በሚዲያ በቲክቶክ ወጥቷል። እንግዲህ ሄሉ ደግሞ ዛሬ ከያብ ጋር ቀለበት አድርጋ ሰፕራይዝ አድርጓታል። እውነት ለመናገር እንግዲህ ይሄ ልጅ በምን እንደተቀራረቡ በምን እንዳሉ ሁላችሁም ታውቁ ነበርና በፕራንክ መልክ ተቀራረቡ። ከዛ በቃ ወደ ፍቅር ውስጥና ከዛም ወደ ትዳር ህይወት ውስጥ ገቡ። እንግዲህ ያሱ እንግዲህ ጓደኛው ያነ ፀጉሯሙ ልጅ እንግዲህ ለማለያየት ብዙ ጥሮ ግሮ ነበር። ጓደኛ አለው ወዘተ ምናምን ብሏት ነበር። እሷ ግን ምን አገባህ ከህይወቴ ውጣ ብላ እንግዲህ እውነት ለመናገር ፍቅረኛ ወይም አንድ ትዳር ያለው ወንድ በሚዲያ ላይ እንደዚህ በግልጽ ለአግባሽ ብሎ አይንበረከኩም ወይም ፍቅረኛ ሁኚ ብሎ በግልጽ አይናገርም። ይሄ ልጅ ግን ስለሌለው ነው እንጂ አንድ ሰው ቢኖረው እንደዚህ ብሎ በሚዲያ ለአግባሽ ብሎ መናገር አይችልም ነበር። ለማንኛውም እንግዲህ ሄሉሻ እንኳን ደስ አለሽ። ደስታሽ ደስታችን ነውና እንግዲህ ኮንግራ ብለን